የማህበረሰቡን እንግልት በመቅረፍ ፈጣንና ቀልጣፋ አገልግሎት ለመስጠት የመሶብ የአንድ ማዕከል አገልግሎት ከፍተኛ ፋይዳ እንዳለው የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ዶክተር እንዳሻው ጣሰው ገለጹ። የወራቤ የመሶብ የአንድ ማዕከል አገልግሎት ስራ ማስጀመሪያ ፕሮግራም ተካሂዷል። የዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ዶክተር እንዳሻው ጣሰው የ2018 7ኛው ሀገራዊ ምርጫ በሰላም ተጠናቆ በማግስቱ ለዚህ ምረቃ መብቃት ሀገራችን እንዴት እንደዘመነ ማሳያ መሆኑን ገልጸዋል። 7ኛው ሀገራዊ ምርጫ በሰላም ተከናውኖ ህዝባችን በጣም በደመቀ ሁኔታ ወጥቶ የሚፈልገውን ፓርቲ መርጦ በማግስቱ ደግሞ በእንደዚህ አይነት መንገድ በፕሮጀክት ምርቃት ላይ መገናኘት የተለመደ አልነበረም። ሀገራችን ኢትዮጵያ ምን ያህል እንዳደገች፣ ማዕከላዊ ኢትዮጵያ ክልል ምን ያህል እንደበለጸገ እንዳደገ ማሳያ ነውና ድሮ ባሳለፍናቸው ምርጫዎችን ካሳለፍን በማግስቱ እስከ ሳምንት ድረስ የጸጥታ ችግር እዚህ ያጋጠመ ብለን ሁሉም ሰው ተወጥሮ የሚቆይበት ጊዜ ነበረ። አሁን ያ ዘመን አልፏል። አሁን የደረስንበት ዘመን ከምርጫ በፊትም ፕሮጀክት ማስመረቅ መቻል፣ ከምርጫ በኋላ በማግስቱ ፕሮጀክት ማስመረቅ መቻል እጅግ የኢትዮጵያን ጉዞ እና እድገት የሚያመላክት ስለሆነ ሀገራችን በዚህ ደረጃ ላይ ስለተገኘች ለምታጓጓው ኢትዮጵያና ለምታጓጓው ማዕከላዊ ክልል አንድ ጊዜ ሞቅ ያለ ሞራል ስጧት። ከሰንበት እስከ ሰንበት ገበያ ማዕከል ተገንብቶ ለአገልግሎት መብቃት በአነስተኛ ንግድ ውስጥ ላሉት ሸማች ማህበራት ፋይዳው የጎላ ነው ያሉት ርዕሰ መስተዳደሩም የማህበረሰቡን የኑሮ ውድነት እንዲረጋጋ ይረዳል ብለዋል። በዞኑ በሁለት ከተማ አስተዳደር የመሶብ የአንድ ማዕከል አገልግሎት ይጀምራል ያሉት ዶክተር እንዳሻው እነዚህ በጦራና በዓለም ገበያ ከተማ አስተዳደር እንደሚያስጀምሩም ተናግረዋል። ተመሳሳይ ፕሮጀክቶች በሚቀጥሉት 4 ቀን ሆሳናና ወልቂጤ ላይ ተመሳሳይ እናስመርቃለን። በሚቀጥሉት 15 ቀን በሌሎች 3 ከተሞች ተመሳሳይ ፕሮጀክቶች እናስመርቃለን። ቁሊቶ፣ ቡታጅራና ዱራሜ። ይሄ ማለት እስከ ሰኔ 10-11 ድረስ የነበረን የአንድ ማዕከል አገልግሎት አንድ ብቻ ነበር፣ ወደ 7 እናሳድጋለን። እስከ ሰኔ 30 ድረስ ሌሎች 7 ከተሞች የሚጀምሯቸው ስራዎች ይኖራሉ። ለምሳሌ የስልጤ ዞንን ለመናገር ካስፈለገ በቅርብ ጊዜ ወደ ስራ የሚገቡ 2 ከተሞች አሉ። ጦራ ከተማና ዓለም ከተማ ስራ ይጀምራሉ። በሚቀጥሉት 2 ወር አካባቢ ጨርሰው ያስመርቃሉ ብለን እናስባለን። እስከ ሰኔ 15 እስከ ሰኔ 30 ባለው ጊዜ በጠቅላላ በክልላችን ከ15 እስከ 17 ተመሳሳይ አገልግሎት የሚሰጡ ማዕከላትን ገንብተን እንጨርሳለን። የወራቤ ሁለንተናዊ እድገት ፈጣን እንዲሆን ያደረገው ማህበረሰቡ ከመንግስት ጋር በቅንጅት በመስራት መሆኑን የሚያሳይ በመሆኑ ቀጣይም የተሻለ ፈጣን እድገት እንድታሳይ በትብብር መስራት ያስፈልጋል ብለዋል። በዕለቱም ተገኝተው ንግግር ያደረጉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካም መንግስት አገልግሎቶችን ለማሻሻል የሲቪል ሰርቪስ ምርመራ ሲያደርግ ቆይቷል ብለዋል። ማህበረሰቡ ፈጣንና ቀልጣፋ አገልግሎት እንዲያገኝ የአንድ ማዕከል የመሶብ አገልግሎት አሰጣጥ ከፍተኛ አስተዋጽኦ እንደሚያበረክት አስተዳዳሪው ተናግሯል። ይህ ማዕከል እንግዲህ የተገነባው የህዝቦችን እንግልት ለመቀነስ የከተማችን ነዋሪዎች ወደ ከተማ ለሚመጡ እንግዶችም ፈጣን ግልጸኝነትና ዘመናዊ አገልግሎት ለመስጠት ታስቦ እየተሰራ ነው። ይህ ውጤት በኢኮኖሚ፣ በንግድ፣ በኢንቨስትመንት በአጠቃላይ የዜጎችን የተሻለ ኑሮ ለማምጣት ትልቅ አቅም ይሆነናል የሚል ትልቅ እምነት አለን። በዞናችን እስከ 7 ከሰንበት እስከ ሰንበት መገበያያ ማዕከላትን መገንባት መቻሉን የገለጹት አቶ ዘይኔም ቢልካም የኑሮ ውድነትን ለማረጋጋት ትልቅ ሚና አለውም ብለዋል። የወራቤ ከተማ አስተዳደር ከንቲባ አቶ ያሲን ከሊል በመክፈቻ ንግግራቸው ባለፉት ዓመታት ወራቤን የብልጽግና ማማ ላይ ለማድረስ በቁርጠኝነት ሲሰራ ቆይቷል ብለዋል። በተለይም ወራቤን በኢንዱስትሪው ዘርፍ በርካታ ስራዎችን ለማከናወን ታቅዶ ፋብሪካዎችንና መሰል ስር ነቀል ለውጥ የሚያሳልጡ ተግባራትን አከናውነናል ሲሉም ተናግረዋል። በከተማችን ባለፉት የለውጥ ዓመታት ወራቤን የብልጽግና ተምሳሌት ለማድረግ በርካታ የልማትና የመልካም መስተዳደር ስራዎች ስናከናውን ቆይተናል። በዚህም በከተማችን የንግድና የኢንቨስትመንት ቀዳሚ መዳረሻ ለማድረግ
በምናደርገው ጉዞ ከ1000 ሄክታር መሬት ያቀፈ የሶጃት ኢንዱስትሪ መንደር በማካለል በ406 ሄክታር መሬት ላይ 208 በላይ ኢንቨስተሮች መሬት እንዲያገኙ የተደረገ ሲሆን የመሰረተ ልማት ችግሮችን በቁርጠኝነት በመፍታት ወደ ግንባታ እንዲገቡ ተደርገዋል። አሁን ላይ ከ46 በላይ ባለሀብቶች ግንባታቸውን አጠናቀው ስራ ለመጀመር የቅድመ ዝግጅት ስራቸውን በመስራት ላይ ይገኛሉ። በህብረተሰብ ተሳትፎ የውስጥ ለውስጥ የአስፋልት መንገድ 5.1 ኪሎ ሜትር መንገድ ተጠናቆ ለአገልግሎት በቅቷል። የአርሶ አደሩን የኑሮ ውድነት ለማረጋጋት ከሰንበት እስከ ሰንበት የግብይት ማዕከል በመገንባትና የሸማቹ ማህበረሰብ የምርት አቅርቦት ቦታ በማመቻቸት ውጤታማ ስራ መሰራቱንም ገልጿል። እንደ ከተማ አስተዳደር በሌማት ትሩፋት በርካታ ላሞች በኢንቨስትመንት እንዲገቡ ተደርጎ ተግባራዊ ማድረግ ተችሏል ብለዋል። እንደ ከተማ አስተዳደር ከሌማት ትሩፋት አንጻርም ዶሮ ላይ በተገቢው እንድንሰራ በማድረግ የተሻሻሉ ዝርያዎች ላሞችን እንዲይዙ በማድረግ በግልም በማህበርም በማደራጀት በርካታ ስራዎች መስራት የተቻለ ሲሆን ለዚህ የሚሆን በርካታ ሼዶችን ሰርተን ማቅረብ ችለናል። በዚህም ዘርፉም በርካታ ላሞች ማስገባት ለሚችሉ ኢንቨስትመንት ልዩ ትኩረት ሰጥተን መሬት ማስተላለፍም ችለናል። ይህ ለከተማ ወጣት በርካታ ስራ ዕድል መፍጠርም የቻለ ነው። በመርሃ ግብሩ ላይ የማዕከላዊ ኢትዮጵያ ክልል ምክትል ፕሬዝዳንት የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዶም፣ የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ ገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩርን ጨምሮ የክልል የዞን ከፍተኛ አመራሮችም ተገኝተዋል።